ስሜ ማሊክ አብዱ ባላለሁኝ ለቤተሰቦቼ ሶስተኛ ልጅ ነኝ። ህይወታቸው ያልፋል። ሰላም እንዴት ናችሁ? ውድ የድላይ ጽጌ ቻናል ቤተሰቦች ዛሬ አንድ ወጣት ይዘን መጥተናል። ይህ ወጣት ብዙ ነገሮችን ያሳለፈ ወጣት ነው። እስኪ ዛሬ ከሱ ጋር የሚኖረን ቆይታ አብራችሁ ተከታተሉ። ሰላም ማሊክ፣ መጀመሪያ ጥራችንና አክብረ እዚህ ድረስ ስለመጣ እናመሰግናለን። እሺ አመሰግናለሁ። እኔም በድጋሚ አክብራችሁ ስለጠራችሁ ይመጥናል ለብዙዎች አራያ ትሆናለህ ብላችሁ በቤታችሁ ስለጋበዛችሁኝ በጣም እድለኛ ነኝ። አመሰግናለሁ። ኦኬ እሺ፣ ወደ ጥያቄያችን ንግባና እስኪ ማሊክ ማን ነው? እስቲ ራስን አስተዋውቀን። እሺ፣ ስሜ ማሊክ አብዱ ባላለሁኝ ትውልድ አካባቢዬ በሰሜን ሸዋ ከሚሴ በምትባል ክፍለ ሀገር ሲሆን የተወለድኩትም እዛው ነው። እድገቴ ግን ያው አዲስ አበባ ነው። ወደ ኋላ ልመለስና የከሚሴ አካባቢ የተወሰነች ነገር ላስቃኝ። ያው እንደማንኛውም ኢትዮጵያዊ በዛች በደሳሳ መንደር ውስጥ ተወለድኩኝ። ነገር ግን የኔ ህይወት ከልጅነት ጀምሮ ነው ቻሌንጆች የነበሩትና እናቴ በህይወት አጣታለሁኝ። ከዚያም በኋላ ኑሮዬ ደግሞ ትንሽ በቃ ከትምህርቱም ከምኑም ሳይሆን በልጅነቴ ብዙ ነገሮችን እያየሁ ነው የቆየሁት እስከ 8 ዓመት እድሜ ድረስ ማለት ነው። እሺ፣ ለቤተሰቦች ስንተኛ ልጅ ነው? ለቤተሰቦቼ ሶስተኛ ልጅ ነኝ። ከኔ በፊት 2 ልጆች አሉ። እነሱ ከኔ ከመወለዴ በፊት ህይወታቸው ያልፋል። በ4 ወርና በ8 ወር ልዩነት ማለት ነውና ምናልባት የኔም አባት እናትም ልጅ መውለድ ህልምና ተስፋቸው በጣም ተስፋ ቆርጦ ነበርና ነገር ግን እነሱም የተወሰነች እንትን ነበራቸውና ፍላጎቱ ነበራቸውና በህይወት አንድ አጋጣሚ እኔ ተከሰትኩኝ። እግዚአብሔር ይመስገን ለነሱ እንደ የመጀመሪያ ልጅ ሆኜ አብሬያቸው መኖር ጀመርኩ ማለት ነው። አስተዳደጌ ምን ይመስላል? አስተዳደጌ ኦልሞስት እኔ 3 ወር እድሜ ላይ እንደሆንኩኝ የኔ አባትና እናት ደስታቸውን በቅጡ ሳያጣጥሙ የኔ መምጣት ብዙም ደስታቸውን ሳያጣጥሙት መለያየት ይፈጠራል። መለያየት ሲፈጠር እናቴ እኔን ይዛኝ ወደ ወለጋ ትሰደዳለች። እድሜ 2 ዓመት ሲሞላ ደግሞ ያው መቼም እሷን ብቸኛ ናትና ሰው ያስፈልጋታልና እዛው በምትኖርበት ወለጋ አካባቢ ላይ ትዳር ይዛ አንድ ልጅ ወለደች። አባቴ ደግሞ በዚህ መሃል ይመጣና እኔን ወስዶ ወደ ተወለድኩበት ቄ ይመልሰኛል። እንዲህ እያለ የትምህርት ክፍለ ጊዜ ይደርሳል ማለት ነው። እና እንጀራ እናት ነበረች። እኔ ስመለስ የሚገርም አላቅም በምን አይነት ሳይንስ እንደሆነ ባላቅም 2 ልጆች ተወልደው ነው የጠበቁኝ። አባቴ ሌላ ሚስት አግብቶ ነበረ። በተለያየን ማግስት ማለት ይቻላል 2 ልጆችን ወልዷል። የኔ ታናናሽ ማለትም በእንጀራ እናት ነው የምንገናኘው። ከነሱ ጋር ህይወትን መኖር ጀመርኩኝ። 2 ዓመቴ ነው እንግዲህ ነፍስ እየዘራው ነው ያለሁት። የትምህርት ክፍለ ጊዜ ሲደርስ ደግሞ ወደ ትምህርት ቤት መመላለሱ እንዳለ ነው። ነገር ግን ደግሞ እዚህ ጋር ትልቁ ቻሌንጅ በዚያ እድሜ እንጀራ እናት ያው ብዙዎቻችን እንትን አንሰጣትም አይደለ? እንጀራ እናት ብዙ ክብር የላትም አይደል? እንደማንኛውም ነው። ብዙም የተለየ ነገር የለም። ትንሽ ግን ቻሌንጆች ነበሩ። ለኔ ሳይሆን ለልጆቿ የማድላት እንዲህ አይነት ሀሳቦች ነበሩ። አያለው ልጅ ደግሞ በጣም አያ የማይባል የሚያያልና በእንደዛ ሁኔታ ውስጥ ነው ስኖር የነበረው። እድሜ 4 ዓመት ሲሞላኝ ትምህርት ቤት ጀመርኩኝ። መማራት በለው ያው ደርሶ መልስ ነው ልልህ የምችለው። ምክንያቱም ብቸኝነት ይሰማሃል። ከምታያቸው ትንንሽ ነገሮች ብዙ ጊዜ ሲጠራቀሙ ይጎዱሃል አይደለም? ምንም እንኳን ልጅ ቢሆንም ናፍቆት አለ፣ የእናት ናፍቆት የታለች ማለት አለ። ሞቷን እንኳን የሰማሁት እድሜ 4 ዓመት ሲሞላኝ ነውና በዚህ ውስጥ እንግዲህ ራበኝ ግልምጫ ነው፣ ጠማኝ ፍጥጫ ነው ከእንጀራ እናት ጋር። በመሃል እድሜ 4 ዓመት ሲሞላኝ ትምህርት ከጀመርኩ በኋላ የኔ እናት ማረፏ ይሰማል። በቃ ለኔ ህይወት ከባድ ነበር እስከ 8 ዓመት እድሜ ድረስ ማለት ነው። በጣም ከባድ ነበር። እንዴት ነበር ወደ አዲስ አበባ ልትመጣ የቻልከው? ወደ አዲስ አበባ ስመጣ እንግዲህ እነዚህ ቻሌንጆች እንዳሉ ሆኖ ኦልሞስት ወደ 78 ዓመቴ ላይ ነው በጣም እጠፋ ነበረ ከቤት እጠፋለሁ። የማይገምቱኝ ምናልባትም ጎረቤታችንም ሊሆን ይችላል፣ ራቅ ብለውም ሊሆን ይችላል። የሆነ ቤት እያደርኩ መለሳለሁ። ጫካ ውስጥ ገብቼም ለምሳሌ ማሳችን መሃል ላይ ባለ ማማ ላይ ሁሉ እየወጣው አድሬ አውቃለሁ በጣም በተደጋጋሚ። እነዚህ ነገሮች መቋቋም ሲያቅተኝ ግን
ኮምፕሊትሊ ሁለተኛ ክፍል ተማሪ ነኝ በዛ ሰዓት። ትምህርት ቤት ልሂድ በሚል የ50 የ40 ደቂቃ የእግር ጉዞ አለው ከዚህ ትምህርት ቤታችን ማለት ነው ከቤታችን እና ትምህርት ቤት ልሂድ በሚል ደፍተሮቼን መታወቂያዎቼን እያንዳንዱን ትምህርት ቤት ይዣቸው ምገባቸውን ግብአቶች በሙሉ ይዤ ሄድኩኝ። ነገር ግን ኤርሊ ነበር የወጣሁት በጣም በጧት ማለት ነው። ትምህርት ቤት ስደርስ እነዛን እቃዎች የትምህርት ቤቱ በር ሲዘጋ አይተህ ከሆነ ከስር ስፔስ አለ። እያንዳንዱን ከመታወቂያ ጀምሮ አድራሻዬ እንዳይገኝ እዛ ውስጥ ከትቼ እንግዲህ ገጠር ናት ብያለሁ። ከከሚሴ ወደ 30-40 ኪሎ ሜትር ማነው ወደ 70 አካባቢ ይሆናል። ወጣው ወደ ከተማ ገባው። ኦኬ ከተማ ስትገባ ምን አይነት ነበረ ከተማ አንተ ከጠበቅከው ጋር እና እዚህ ያገኘው ነገር እንዴት ነው ልዩነት? የሚገርም ከዛ በፊት ሄጃለሁ ከፋዘር ጋር ቀን ነው ግን እኔ ሄድኩት። እኔ አሁን ስጠፋ ግን ቀኑን ሙሉ ተጉሼ የልጅ እግር አለ አይደለ አንዱ ጋር እያረፍክ አንዱ ጋር እየገባህ ምናምን ነውና ምሽት አካባቢ ነው የደረስኩት። ከተማ ነው ማብራት ነው መኪና ነው ምናምን እነዚህ ሁሉ ለኔ ትንግርት ናቸው ማለት በቃ በመደመም ነው እዛች ከተማ ውስጥ ገብቼ ያደርኩት። ግን ከመንጋቱ በፊት የኔ ቢጤ ማለት ያው እኔን የሚመስል ማለት ነው አይደል ትርጉሙ እኔን የሚመስሉ ወይም ደግሞ ብዙ ጊዜ የምጠቀመው ቃላት አለ የመከራው ዘመን ጓደኞች የምላቸው ኑሯቸውን እዛ ህይወት ላይ ያደረጉ ማለት ነውና አየኋቸው። በጣም ገረመኝ። የሚጠራሩባቸው ስሞች ያስገርማል። ለኔ እንግዳ ነገር ነው። የሚያድሩበት ቦታ ለኔ እንግዳ ነው። ምክንያቱም እኔ የገጠር ልጅ ነኝ። ጫካ ነው የማውቀው፣ ከብት ነው የማውቀው፣ ሰው ሲመሽ ወደ ቤቱ ሲገባ ነው የማውቀውና ገረመኝ እና እያየኋቸው እስከ ምሽቱ 4 ሰዓት 5 ሰዓት አካባቢ ድረስ እያየኋቸው አመሸሁኝ። ከዛ በኋላ ያው አላቅም በዚያ ሰዓት የነበረውን ስርዓትና ህግ ሁሉም በቃ ጸጥ ረጭ ነው ከ5 ሰዓት ከ4 ሰዓት በኋላና እኔም እንደለመድኩ ወይም እነሱ እንዳደረጉት አይቼ የሆነች ካርቶን ፈላልጌ አንድ ሱቅ በረንዳ ላይ አደርኩልሃል። ያቺ ከቤተሰብ ተለይተህ ካደግክበት ከኖርክበት ቀዬ ወጥተህ ለመጀመሪያ ጊዜ ያደርክባት የአዲስ አበባ ከተማ ያን ስሜት ከቤተሰብ ተለይቶ ማደግ መንገድ ላይ ጎዳና ላይ ወጥቶ ማደር ላንተ ምን አይነት ስሜት ነበረው? እንዴት ትገልጸዋለህ? በሰዓቱ ፊል አላደርገውም ነበር። ያው አዲስ አበባ አልገባውም፣ እዛው ከሚሴ ላይ ነኝ። ፊል አላደርገውም። በቃ አዳራቸውን አይቻለሁ። እንደዚህም ተሆኖ መኖር ይቻላል የሚለውን የልጅነት መረዳት አለ። እሱን ተረዳው። 3 ወር 4 ወር ነው የቆየሁት እዛ አካባቢ። ጉዞዬ ወደ ኮምቦልቻ ወደ ደሴ ምናምን ይቀጥላል። ተመሳሳይ ህይወት ነው በቃ አዲስ አበባ እስከምገባበት ጊዜ ድረስ። ነገር ግን በዛ መስመር ላይ እስከ 2 ዓመት ያክል ኖሬባቸዋለሁ። ከደሴ እስከ ከሚሴ ያሉት መንገዶች ማለት ነው። ግን ወደ ሸዋሮቢትም መጥቻለሁ። ተመሳሳይ ነው። እየተላመድኩ ስመጣ እድሜም እየጨመረ ነው። በእርግጥ 9 10 አካባቢ ነኝ። በቃ ከሚሴ ላይ ያዩዋቸው ነገሮች በሁሉም ከተሞች ላይ አሉ። ኮምቦልቻ ሲሄድ አለ፣ ደሴ ሲሄድ አለ፣ ተመልሼ ወደ ሀርቡ ወደ ሸዋሮቢት እንዲሁም ጨፋሮቢት የሚባሉ ከተሞች ላይ እያንዳንዱን አብዛኛውን ደግሞ በእግር ተጉዤ ነው የደረስኩባቸውና የገባሁትና ሁሉም ከተማ ላይ ተመሳሳይ ህይወት ነው ያለው። ምንድነው ለየት ያለ ነገር ያጋጠመኝ? እኔ ሸዋሮቢት የምትባል ከተማ ውስጥ ከሆነ ሆቴል ትርፍራፊ አውጥቼ እየበላው አንድ ገበሬ ነጋዴ ከሚኖርበት ቀይ ወደ ከተማ ይመጣል። የገበያ ቀን ነው። ቀኑ ሰኞ ቀን ነው አስታውሳለሁ። እና ቡሌን የሆነ ጥግ ቁጭ ብዬ እየበላው ያለ ያየኛል። በተደጋጋሚ ነው ለካ አይቶኛል። እሱ የአንድ ቀን ቅጽበት አይደለምና በተደጋጋሚ አይቶኛል። ጠየቀኝ። ከዚህ በፊትም በተደጋጋሚ ሲመጣ አይቻለሁ። ከማን ጋር ነው የምትኖረው? የመሳሰሉ ጥያቄዎችን ሲጠይቀኝ ያው ቤተሰብ የለኝም የምኖረው ጎዳና ላይ ነው የሚል ምላሽ ሰጠሁት። ላሳድግህ ላስተምርህ ብሎ ወሰደኝ ማለት ነው። እና ይዞኝ ሄደ። አላቅማማውም። መማር እፈልጋለሁ። አላቅማማውም። ይዞኝ ከገባ በኋላ የትምህርት ክፍለ ጊዜው በእርግጥ ገና ነው። ነገር ግን በወር ደሞዝ 20 ብር ከፍላለሁ የሚል ጥያቄ አቅርቦልኛል፣ ነግሮኛል፣ ተስፋ ሰጥቶኛል።
ያችን 20 ብርም አለች መብላት መጠጣቱም አለ ፊውቸር ላይ ትምህርቱም አለ። እሱን ተስፋ አድርጌ ሄድኩኝ። ከነሱ ጋር አብሬ መኖር ጀመርኩኝ። 1 ወር ነው የኖርኩት በሚገርም ሁኔታ። ግን መጨረሻ ላይ በጣም አስቀያሚ እድል ነበር የገጠመኝ። ምንድነው ፍየሎቹን ከብቶቹን በምጠብቅበት ሰዓት አንዲት ትንሽዬ ግልገል ጅብ ይበላብኛል እና ያችን ግልገል አስበላህብኝ በሚል ትንሽ ዛቻ ማስፈራሪያ በልጅነቴ በማልረዳው ቋንቋ ሲሰድበኝ ሲናገረኝ በተደጋጋሚ ኢቭን እንደውም እኔ በቃ ልጅም አይደለሁ ያው ልጅ ምን ይባላል መሰለኝ የሚሄድበትን አያውቅም ክፉንም ደጉንም ስለማይለይና ጋሼ ጫንዶ በረባ ሰው እንኳን መግዣ የሚል ጥያቄ ስጠይቀው እገልሃለሁ ነው የተባልኩትና እችን ስለማውቃት በቃ እናትየው ደግሞ በጣም ደግቲ የሺወርቅ ይባላሉ። በጣም የሚገርሙ እናት ናቸው። እሱ ወደ ገበያ በሚሄድበት ቀን እኔን ጠርተው ስራ እንዳልሄድ አድርገው ከዛ አካባቢ እንዲሄድ ወደ ከተማ እንደጠፋ ይነግሩኛል። እና እኚህ እናት በህይወቴ ገጽ ውስጥ አሉ። በጣም ደጋግ ከምላቸው ሰዎች መሃል ወይም ተርታ ናቸውና ወደ ከተማ እንድገባ ያደረጉኝ እሳቸው ናቸው። ነገር ግን ለካ ልጅየው ይሄን ሁሉ ኮሙኒኬት ስናደርግ ተደብቆ ይሰማ ነበርና እኔና እሳቸው በተነጋገርንበት ውል መሰረት እኔ ጉዞ ሲጀምር እኔን እውነትም እንዳለው ሊገለኝ ከኋላ እየተከተለኝ ነበር። ጫካ ነው። ከዚህ የሚበላልጡ ዛፎች ናቸው ያሉት። ያው ልጅ ነኝ። እሱ በእድሜም ትንሽ ገፋ ያለ ነው። 40ዎቹ ቤት ይደርሳል። ያው የልጅ እግር ሲሮጥ ታውቀዋለህ። እግዚአብሔር ይመስገን ለማምለጥ ችያለሁ። በጣም ከባድ ነበር ግን ያው እንደነገርከኝ ከሆነ የጎዳና ህይወት በጣም አስቸጋሪ ህይወትን አሳልፈሃል። አዲስ አበባ ከምግባት በፊት ያለው ህይወትን ስትነግረኝ በጣም አስቸጋሪ የሆነ ህይወት አሳልፈሃል። አዲስ አበባም ከገባህም በኋላ ሊሆን ይችላል እዛም በነበርክበት ጊዜ ህብረተሰቡ ለጎዳና ተዳዳሪዎች የሚሰጠው አመለካከትና አስተሳሰብ እንዴት ታየዋለህ? ያኔ የሚገርምህ ያንተ ልጅ የጎረቤት ልጅ ቆንጥቶ ኮርኮሞ ምናምን ነው የሚያሳድግልህ። ምንም ችግር የለውም በቃ ማለት እንደ ልጅነቴ ይቀበሉኛል፣ አክሴፕት ያደርጉኛል፣ ላላክላቸዋለሁ ዋቴቨር። ምናልባት የሚለየን መኝታ ነው ብዬ ነው የማስበው። እኔ በረንዳ ነው የምተኘው፣ ቀን ቀን እዛች አካባቢ ላይ እንገናኛለን። አዲስ አበባ ስመጣ ያረፍኩበት ሰፈር ጎጃም በረንዳ የሚባል አካባቢ ነው፣ ሸዋ ዳቦ አካባቢ ማለት ነው። እኔ እዛ ሰፈር ስኖር ምንም ነገር የተለየ ነገር ገጥሞኝ አያውቅም። ማለት በቃ ተመሳሳይ ነው። እዛ ኤሪያ ላይ ያዩዋቸው የጎዳና ልጆች እዚህም አሉ። ምናልባት አዲስ አበባ የገባው ቀን ግር የሚለኝ ነገር ምንድነው የህዝብ ብዛት፣ የመኪና ጫካ፣ እንዲሁ በቃ ዞር ስትል ከዚህ ኤሪያ የሚወጣው የህዝብ ማለት በዚህ በኩል ዞር የምታየው የመኪና ጋጋታ ምናምን ግር ያሰኛል። ለየት ያለ ነገር ልንገርህ፣ ሸዋ ዳቦ ቤት በር ላይ ሰው ተሰልፏል። ዳቦ ቤት ይሁን እኔም ማቆ ታሪክ ምን ጉር ነው ምናምን ከዚህ ሰልፉ እዛ ድረስ ነው የሚያክል ምንድነው ብዬ ተጠግቼ ቆም እነሱን እያየው ጭራሽ በህይወቴ አይቼ የማላቀው አንዲት ቆንጆዬ ሴት ልጅ ዴክስ መኪና እየነዳች መጣ ፊት ለፊት ሲል እሱ ፓርት በጣም ነው የሚገርመኝ ማለት ነውና ቋንቋ ያው ትንሽ ተላምጃለሁ። አማርኛ የኦሮሞኛ ተናጋሪ ነኝና በጣም ነው የተገረምኩት። ቀጥ ብዬ ነው የሄድኩት ማለት እንዴ ሴት ልጅ መኪና ትነዳለች እንዴ ምናምን ብዬ በቃ በጣም በተቀላጠፈ ሁኔታ ነው የጠየኳትና እንዴት አይታታቅም አለች። የት ሀገር ልጅ ነህ ያለችኝ በቃ የመጀመሪያ ጥያቄዋና እኔ ከሚሴ ልጅ ነኝ የሚገርምሽ አሁን ገና ከመኪና መውረዴ ነው ማለት ያው ሌሊት ነው የመጣ ነው ምናምን ብዬ አናገርኳት። ጥሩ ኮሙኒኬት አደረገኝ። ለዳቦ መግዣ ብላ ኢቭን ብር ሰጣኝ። ባገኘህ ደስ ይለኛል ድጋሚ እንገናኛለን የሚል አሳጣኝ። ተገናኝ አወራችኝ። በቃ በዛው ተለያየን። ይሄ ነው በጣም ለየት የሚለውና ወደ አውቶቡስ ተራ ሁሉ መንገድ ቀጠልኩኝ። እዛ አካባቢ ደግሞ ልክ ያው እኔው መከራው ዘመን ጓደኞቼ የመሳሰሉ ልጆች አሉ። አዲስ እንደሆንኩ ሲያውቁ ሲረዱ ጎዳና ላይ መሆንን የሚያውቁበት የራሳቸው አይን አላቸውና ይጠሩሃል። ሲጠሩና ፈልፈላው ምናምን የመሳሰሉ ስሞችን ነው የሚጠሩትና በዚያ ስም ሲጠሩኝ ሁሉ እንግዳ የሆነ ስም ሆኖብኝ አልቅሻለሁ። እና አዲስ አበባ ውስጥ ገና የገባው ቀን ለየት ያለው አጋጣሚ ይሄን የነበረው። በተረፈ
በዚያ እድሜ ማለት የ10 ዓመት ልጅ ነኝ እኔ አዲስ አበባ ስገባ ወቅቱ 1990 ማለት ነው። ትልቅ ነኝሽ እና በዛ ሰዓት የተለየ የምለው ነገር አልነበረም። ኦኬ እስቲ ማሊክ በጎዳና ህይወት ውስጥ እያለ ያው የጎዳና ህይወት የሚታወቅ ነው። ወደ ተለያዩ ሱሶች ልትገባ ትችላለህ። በምን አይነት አጋጣሚ ወደ እነዚህ ሱሶች እንደገባ በጎዳና የተለያዩ ሱሶች ይጠቀማሉ አሁን ድረስ ያሉ ወጣቶች እና ከዚህ ይሄ ሱስ ያው እንደሚጎዳ እናውቃለን። ከዚህ ሱስ እንዲላቀቁ የምትመክረው ምክር ካለ? ከዛ በፊት ግን አንዳንዴ የበሰልክም ስትመጣ በርግጥ እኔ ሱሶችን የጀመርኩት መቼ መሰለህ 91 92 አይ ቲንክ አዲስ አበባ ከገባ በኋላ ከሁለት ከሶስት ዓመት በኋላ ኢቭን እዚህ ጋር ነው እዚህ አካባቢ ነው የነበርነውና ሺህ ሰለሞን ኃይሉ የገበያ አዳራሽ የሚባል ሱፐርማርኬት በጣም ትልቅ ግዙፍ የሚባል ሱፐርማርኬት ነው። ከዚህ ከኢትዮጵያ ንግድ ባንክ ዋና መስሪያ ቤቱ ጀርባ ነው የሚገኘውና ወይም ብሔራዊ ቲያትር ፊት ለፊት ነው የሚገኘውና እዛ እየመጣን ማታ ማታ እራታችንን እንወስዳለን። ነገር ግን በጎዳና ህይወት ውስጥ ምን አይነት ነገር አለ መሰለህ? ብዙዎች ወደ ሱስ የሚገቡበት አንዱ መንገድ አንቺ እቺን ካላረግሻትማ በቃ አራዳ አትባል፣ አረ ምን እሺ ነው እንዴ እቺን ካልቃምሻት ምናምን እየተባልክ እያሳሳቀህ ነው ይዞክ የሚሄደው። ጓደኛህም ራሱ ይሄን ካላደረክ ይሄን ካልሰራና በቃ አንቺ ፋራ ነሽ አራዳ አትባይ ምናምን አረ እቺ እንደነሱ መወለከ የመጨረሻው እርድና ነው ምናምን ነው የምትለው። ገባረ በቃ ግዴታ ትመሳሰላለና በእንደዚህ አይነት አጋጣሚ ትንንሽ ሱሳሶች ሞካክር ያለው እንደ ሲጋራ፣ ጫት፣ ትልቁ በጣም ከባዱ ሐሽሽ ነው። ሐሽሽ ያው ትንሽ አስቀምሰውኛል ግን እንደማያዋጣ እኔ ምን አይነት ሙድ አለኝ መሰለህ? ከልጅነት ጀምሮ ያላመንኩበትን ነገር አላደርግም። አመኘበት ገብቼ ካላዋጣኝ ለምን እናቴ አትሆንም እከዳለሁ። በልጅነቴ ነው ይሄ የኔ በቃ አላቅም ተፈጥሮኝ ነውና ሞከር አረኳትና እቺ ነገር ስታደነዝለኝ እንደውም አስታውሳለሁ እዚህ የበፊቱ የኢትዮጵያ ንግድ ባንክ ክቡ አለ አይደል? እሱ ፊት ለፊት ትንንሽ መናፈሻዎች ነበሩ። አዛጋ ቁጭ ብዬ ድብቅ ምናምን እንዳትቀኑ ደግሞ እሺ ያስቀናም በተአምር እና ደው ብዬ መራቀን ተፍተህ ስታየው ገደል ነው የሚመስለው። እና እንደዚህ አይነት አጋጣሚዎች ሁሉ ነበሩ። የሆነ የሚያስተምር አጋጣሚ ነው የሚመጣልኝ። በተለይ ለኔ የሚያስተምር እንዴ ምን መጣብኝ የማለት ነገር እንዳስብና እንድተው ነው የሚያደርገኝ። አብዛኛው ማለት በሚቻል ደረጃ ጎዳና ላይ የተለያዩ ሱሳሱሶችን የሚጠቀሙት ምናልባትም በሚያሳዝን ሁኔታ ረሃባቸውን ለማስታገስ ጥማቸውን ለመርሳት ያስባሉ። አያስቡም አልልህም። የሚገርም ነገር የ16 እና የ18 ዓመቱ ልጅ በጣም በቃ ፊውቸሩ ላይ የተሻለ ነገር እንዲሆንለት ይመኛልና ምንም እንደማይመጣ ደግሞ ሲያይ ከተለያዩ ምክንያቶችና አንግሎች ሲረዳ ደግሞ ተስፋ የመቁረጥ ነገር ይመጣና ተመልሶ እዛው ሱስ ውስጥ ነው የሚመጣው እና በቃ በጣም አስቀያሚ ነው በአንድ በኩል። ያው ይገባናል። ያው አሁንም ድረስ ያለ ነው እንኳን በፊት ሰዓት አሁንም ድረስ ያለ ነው። ማህበረሰቡም ለነሱ ያለው አመለካከት ስፔሻሊ እና እነሱም ያው እንደማንኛውም ሰው ከዛ ወጥቶ ጥሩ ነገር ላይ መድረስ የተሻለ ነገር ላይ መድረስ እንደሚቻል ብዙ ማሳያዎች አሉ። ከነዛ መካከል አንዱ አንተ ነህ እና ሌላኛው ጥያቄ ደግሞ በጎዳና ላይ የተጠቀሙ መልካም ሰዎች አሉ። በአንጻሩ ደግሞ በአንተም ይሁን በጓደኞችም ላይ የደረሰ አሳዛኝ ወይም ደግሞ አሳዛኝ ነገር ያደረሱባቸው ሰዎች ይኖራሉ? አዎ ትልቁ አሁን ከማህበረሰቡ ይልቅ ትንሽ የህግ አካል አንዳንዴ እዩዬ ሁሌ የምትገፋውን ሰው ነገ ተነስተው ልታገኘው እንደምትችል ቀድመ ማሰብ ካልቻልክ የእውነት ምንም ነው ላንተ ምንም ስሜት አይሰጥም። እና ትንሽ በእርግጥ እነሱም እኔ አልፈርድባቸውም የሥራም ሁኔታ ነው ከገጽታ ምናምን ብሎ ስለሚያስቡ ማለት ነውና ነገር ግን ቀርቦ የበለጠ አቅርቦ ደግሞ ያ ሰው እንዲለወጥ ምክንያት መንገድ መሆን ትልቅነት ነው ብዬ አስባለሁ። ምናልባት ለኛ የከበደን ወይም ለነሱ የከበዳቸውና እኛም ልንረዳላቸው ያልቻልነው አንዱ እሱ ነው ብዬ ነው የማስበው። የህግ አካላቶች አላቅም ብቻ
አንድ ያልነገርኩ ታሪክ አለ ሸዋሮቢት ላይ። እዛው ሸዋሮቢት ላይ ሁለት ገጽታዎችን ነው ያሳለፉት። ከከተማ እየተባረረን ምናልባት እኔ ወይ አላስተዋልኩት ይሆናል። ከተማዋ ትንሽ ናት በሰዓቱ እንግዲህ ማለት የዛሬ 30 ምናምን ዓመት ታሪክ ማለት ነው። ምን ነገር ከከተማ ስንባረር ወደ ጫካ እንገባለን። ወደ ጫካ ስንገባ ሁለት አብሮ አደጎች ልጆች በጅብ ይበላሉ። ኦኬ ከእናንተ ጋር የነበሩ ማለት? ከኛ ጋር የነበሩ ትንሽ ወደፊትን ቀደም ብሎ በማሰብ ከመካከላቸው ትንሽ እኔ ይሻላል ብዬ አስባለሁ። በማግስቱ ነው ሰዎችን ይዤ በስነ ስርዓት ጋሼ ኧረ አባባ እባካችሁ እንደዚህ ተፈጥሯል ብዬ አንድ ደህና የሚባል ሰው ትልቅ ሰው ጠርቼ ምንድነው የምታወራው ሁሉ እስከመባል ደርሰን አውርቻቸው እባካችሁ ግድ የላችሁም ተከተሉኝ ብዬ እነዚህ ሰዎች ትንሽ እድሜያቸውም ከፍ ያለ ነው መደመጥም የሚችሉ ናቸው። መካከለኛ የማዕረግ ያላቸውን ፖሊሶች ይዘውኝ ሄዱ። ከኔ ጋር የነበሩ የተረፉ ልጆች አሉ። እነሱን ይዘናቸው ሄደን ስናይ እንዳልኩ ነው የተበሉ ልጆች የተወሰኑ አካላቶቻቸውን አግኝተን እንዲህ አይነት ነገሮች ሁሉ አሳልፈናልና የህግ አካል ይህንን ሲያደርግ ምናልባት እዚህ አዲስ አበባ ውስጥ እንደዚህ አይነት እድል ላይ መጣ ይችላል። እንደዚህ አይነት አጋጣሚ መጥፎ አጋጣሚ ላይ ከሰት ይችላል። ግን ማሰብ ያለብን ነገር ባራቅናቸው ባሸሸናቸው ቁጥር ነገ ተነስተው ለምስክርነት ሊበቁ እንደሚችሉ አስቀድመን ማሰብ ካልቻለን አዎ በቃ ሚኒንግለስ ነው ማለት የተፈጠረው ክስተትና አንዴ ኢቢኤስ ላይ አንዲት ጋዜጠኛ ይሄንን ሐሳብ ስትነግረኝ አእምሮዬ ውስጥ ነው ያለው የምር ማለት ነው። ይሄ ጊዜ እንደሚመጣ ማሰብ መቻል አለብን። ለብዙ ወጣቶች አርአያ መሆን የሚችሉ ልጆች አሉ ከዛ ህይወት ውስጥ ወጥተው ማለት እኔ ብቻ አይደለሁም የምር ማቃቸው 2 3 4 ልጆች ከዛ ወጥተው መጽሐፍ ጽፎ በቃ ህይወታቸው በአሪፍ ሁኔታ እየኖሩ ያሉ ልጆች አሉና እነዚህ ሰዎች ከእኔ መጡ ብለን ስናስብ ከዚሁ ከየትኛውም ይሁን ካለንበት ማህበረሰብ ከየትም ሊመጣ ይችላልና ትንሽ እነዚህ ነገሮች ረባሽ ነበሩ። መውጣት ይቻላል። ያው መውጣት እንደሚቻል ያው እሱማ አንድ ማሳያ ነው። ሌላኛው በጎዳና ህይወት ላይ እያለ የኔ ቦታ ይሄ አይደለም ወይም ደግሞ ይሄ ለኔ አይገባኝም ከዚህ ቦታ እወጣለሁ የሚል አመለካከት እንደነበረ በመጽሐፍ ላይ ያሳውቃል። ይህ ደግሞ ከየት መጣ? ምን አይነት ማይንድ ሴት ቢኖርህ ነው በዛኛው እድሜ ላይ ከነበርክበት ቦታ አንፃር ይሄን ነገር ይሄ አለመማር መሀይብነት ነው ብለህ ታስባለህ? አይ ያው የምትማረው ከህይወት ነው። ህይወት ነው የሚያስተምረው ብዬ አስባለሁ። ትልቁ ትምህርት ገበታ ላይ ወይም ብላክቦርድ ላይ የተጻፈው ትምህርት ሳይሆን ከህይወት ገጽ የምትማረው ነው። እኔ የማላፍርበት አንድ እንትን አለ። አልተማርኩም ነው ያው ለምሳሌ ማለት ከሁለተኛ ክፍል ነው እኔ ትምህርትን ያቋረጥኩት። አዲስ አበባ መጥቼም ሳንጋተራ የሚባለው አሁን ያለንበት ኤሪያ ነው ትንሽ ከፍ ብሎ ማለት ነውና ካልተማርክ ተብዬ የአካባቢ ሰዎች ናቸው በጣም በቃ ልጅነትም ስላለ ይወዱኛል። ድንቡሽቡሽም ቆንጅዬም ነበርኩ እንደ ልጅ ማንም የሚሳሳ ልጅ ነው የነበርኩትና ተማሪ የመሳሰሉ ሐሳቦች ሲመጡ ከሰዎች እየገባው 1 አመት የሆነ ቦታ 2 አመት ተምሬያለሁ። እና ምን ልል ነው መማሬ ሳይሆን ይሄ ሜንታል እንዲኖረኝ ያደረገው ያቺ ትምህርት ቤት የገባሁባት ወቅት ላይ ቆሜ በአማርኛ ፊደላት የተጻፉ ለምሳሌ ኢትዮጵያ ሆቴል የሚል ይታያል እዛ ጋር እነዚህን ፊደላቶች ለረጅም ሰዓት ቆሜ ለ30 ለ40 ደቂቃ ያክል ቆሜ የማነብበት እድሉ ነበረኝ። በተደጋጋሚ የወዳደቁ ጋዜጦችን እያነሳው አነብ ነበር። መጽሐፍቶችን በተደጋጋሚ ያኔ በጣም ረካሽ ነበር። በ10 ብር ከአንዱ ወዲህ በሉ ስንሸቅል የሚሰጠን ነው። እዚች ብሔራዊ ቲያትር አካባቢ የመጣው መጽሐፍት እየገዛው አነብ ነበረ እና ይሄኛው አስተሳሰብ ወደ ውስጥ የገባው እንዴት ነው? ያው እንደነገርኩ ሱስ ውስጥም ገብቻለሁ። ያን ያክል ዲፕ ባይሆንም ቁጭ ብዬ አደቃለሁ በራሴ ዓለም ውስጥ መጽሐፍቶችን ማነባለሁ። የጠቀመኝ መቃሙ ሳይሆን ሱስ ውስጥ መግባቱ ሳይሆን በዚያ ውስጥ የሚጠቅመኝን ደግሞ ሌላኛውን ተጓዳኝ የሚጠቅመኝን አንድ ነገር ይዤ ነውና አነብም ስለነበረ
ሁሌ እንደዚህ እላለሁ ለራሴ ይሄ ቦታ ያንተ አይደለም በቃ ሁሌ ለራሴ እናገራለሁ። እንደገና ደግሞ መንፈሳዊ ቦታዎች ይሄዳለሁ። አእምሮዬ ብቁ አይደለም እነሱ የሚናገሩትን ለመረዳት ገና ነው ብዙ ይቀረኛል። ግን ያልተሰላቸ ተደጋጋሚ መመላለስ ውስጥ ያገኘኋቸው መረዳቶች እነዚህን ዕውቀቶች ሰጥተውኛል ወይም ደግሞ ይሄንን ዝግጁነት ሰጥተውኛል ብዬ አስባለሁና ይሄ ቦታ ያንተ አይደለም፣ ነገ ትነሳለህ፣ ለራስህ ብቻ ሳትሆን ለሌሎች ጥቂት ለማይባሉ ሰዎች አርአያ ትሆናለህ እያልኩ ለራሴ እናገረው ነበረ። ምንድነው ሰው ያንደበቱ ፍሬ ነው የሚበላው። ሰው ያንደበቱ ፍሬ ነው በቃ መጽሐፍ ቅዱስም የሚናገረው ያን ነው። ሰው በልቡ እንዳሰበው እንዲያው ይሆነዋል ነው የሚለውና ምናልባት የነዚህ አስተሳሰቦች ውጤት ነኝ ብዬ አስባለሁ። ሌላኛው ደግሞ በዛ ህይወት ውስጥ እያለ በህይወት ላይ ትልቅ ቦታ ያላት አንድ ፍሬ ሰላም የተባለች ሴት አለች እና ይህቺ መልካም ሴት ማን ትሆን? 1997 ነው ወቅቱ። ወደ መስቀል ፍላወር አካባቢ ነኝ። እንግዲህ ጎዳና ላይ ስትኖር አንድ ቦታ ላይ ብቻ አትቀመጥምና እንደ ከተማ አውቶቡስ ነው በቃ ከተማውን የምታካልለው። የተመቸህ ቦታ ላይ ሳምንትም 15 ቀንም ወርም ተቀምጠህ ምናልባት ወደሚበልጥበት ትመለሳለህ። በዚህ አጋጣሚ ወደዚያ ሰፈራ ቀን ነው ማለት ነው መስቀል ፍላወር ወደሚባለው አካባቢ። እዛ ሰፈር ሲኖር ቦሌ ሜጋ አካባቢ አንድ የተቀባ የእግዚአብሔር ቃል አገልግሎት ቤተክርስቲያን የሚባል አጥቢያ አለ። እዛ ቤተክርስቲያን ውስጥ ያው የአብዛኞቻችን እድል ነው የጎዳና ላይ ኑሯችንን ጎዳና አያስተዳድርም አይደለ? ጎዳና አያስተዳድርም እና የአብዛኞቻችን ኑሯችንን ጎዳና ላይ ያደረገ ልጆች ያው መጠጊያ ትፈልጋለህ፣ የሚያግዝህም ትፈልጋለህና በእንደዚህ አይነት ሁኔታ እዛች ቤተክርስቲያን እሄድና እዛው እቀራለሁ። ግን ውሎና ዳሬ የት ነው? አሁን የምኖርበት መስቀል ፍላወር ያኔ የሄድኩበት አሁን የምኖርበት ሰፈር ነው። ላስቲክ ቤት ሰርቼ ምናምን ነው በቃ የምኖረውና ማታም የትምህርት ክፍለ ጊዜ ሲደርስ እሄዳለሁ። ቀንም ከሆነ ቀንም እሄዳለሁ። ስመለስ እዛች ላስቲክ ቤት ውስጥ ነው እና የሆነ እድል ተፈጠረ። የመዘምራን ህብረት ወይም የኳየር አገልግሎት የሚባል አጋጣሚ ተፈጠረና ኧረ እኔም አለው ብዬ በማይገባኝ ግን ደግሞ ምናልባት በዚህኛው ውስጥ ደግሞ ማለፍ ከቻልኩ በሚል ገባው ማለት ነው እና እዛ ቤተክርስቲያን ውስጥ ለ3 ዓመት ተኩል አገልግያለሁ በኳየርነት ወይም በመዘምራንነት ማለት እና እዛ በማገለግልበት ጊዜ ለአንዳቸውም የህይወት ታሪኬን አልነገርኳቸውም። አማድሮ የት ነው? ላስቲክ ቤት ጎዳና ላይ ፕሮግራም ባለቀን አሁን የለበስኩት አለባበስ ነው እኔ ጋር ያለው። ጥድት ብዬ ነው የምሄደው። ከዛ ውጪ ወጥቼ ምን ልብላ፣ ትራንስፖርት አለበት ወይ ምን አለ ምንም ማንም የሚያውቀው የለም እና ይሄ አጋጣሚ አንድ ጊዜ ደብረ ዘይት ኩሪፍቱ ሪዞርት በመዝናናት ምክንያት የኳይሮቻችን አባሎች ተጠራርተን ወደዛ እንድንሄድ ግብዣ ተደረገልና ጧት ሄደን ውለን ማታ ተመለሰን። ስንሸኛኝ የሆነ ፕሌስ ላይ አንድ ሁለት ልጆች ይከተሉኛል። ከደብረ ዘይት ከተመለሰን እዚህ ስንሸኛኝ ማለት ነው። ወዴት ነው የሚሄደው? ስለዚህ ልጅ እኮ ማንም የሚያውቅ የለም። እስቲ እንደውም ያው እኛም በዚህ ስለሆነ እንሂድ ተባብለን አልጠሩኝም። ዝም ብሎ ይሄዳል። ከዛ መጡ። ነፃነት ብርሃን የሚባል ትምህርት ቤት አለ ወይም እኔ የምኖርባት ላስቲክ ቤት ነው የሰራሁባት ሜዳ ነገር ነው። እንደዚህ ለጥ ያለ ገለጥ አድርጌ ስገባ እነሱ ከኋላ ቆሞ ያዩኛል እና ከዚህ በኋላ ነው እኔና ፍሬ ማለት ዲፕ የተዋወቀ እንጂ ከዛ በፊት አብረን ነው የምናገለግለው እና ተሰማ። አረ ማሊክ እንደዚህ አይነት ቦታ ሲገባ አይተነዋል እንዴ? አረ አይደለም ባካችሁ እሱ የደና ቤተሰብ ልጅ ነው የሚል ነገር ሁሉ መጣ ማለት እና ከዛ በኋላ ተጠራው በትልልቅ የቤተክርስቲያኒቱ መጋቢዎች አማካኝነት ተጠየቁኝ። በቃ ተናገርኩ። ጎዳና ላይ ነው የምኖረው፣ ቤተሰብ የለኝም። ፍሬም ሰማች። ፍሬ ሰላምና እኔ በዚህ አጋጣሚ ተገናኘን ማለት ነው። ኦኬ። በዚህ አጋጣሚ ያው ይሄንን የሚያገኘውት ከመጽሐፍ ላይ ስለሆነ ማሊክ ከ12 ዓመት በላይ
የራሱን ህይወት የተረከበት የኔ መንገድ የተባለ መጽሐፍ ጽፏል። ይህን መጽሐፍ እንዴት ጻፍከው? ስነ ጽሁፍ ባለሙያ የሆነ ልምድ ምናምን ነበረ ሆይ?